I love Nicki Minaj. She was here a couple of weeks ago. She's so beautiful. ኒኪ ሚናጅን በጣም ነው የምወዳት። ለሁለት ሳምንታት በዚህ ነበረች። ቆዳዋ በጣም ያምራል። ኒኪ በጣም ውብ ነው አልኳት። Her nails are like that long. ጥፍሮቿ እንደዚህ ረጃጅሞች ናቸው። I said, Nikki, are they real? She said, እዚህ ብዬ ጠየቅኳት። ኒኪ እነዚህ እውነተኛ ናቸው አልኳት። She didn't want to get into that. የምትፈልግ ከሆነ አንተ እንደዚያ ማድረግ ትችላለህ አለችኝ። ሁልጊዜም ባልተጠበቀ መንገድ የሚከሰቱት ትራምፕ ጋዜጠኞችን ፕሬስ ኮንፈረንስ ጠርተው በሳቅ ጥሏቸዋል። የቤተ መንግስቱን ፕሮቶኮል ችላ ብለው ፕሬዚዳንት ትራምፕ ለኒኪ ሚናጅ ያላቸውን አድናቆት የገለጹበት መንገድ ፈገግታን አጭሯል። ለትራምፕ ቅን አመለካከት ካላቸው ጥቂት ዕውቅ አሜሪካውያን ዘፋኞች መካከል አንዷ የሆነችው ተወዳጁ አርቲስት ኒኪ ሚናጅ በዶናልድ ትራምፕ የተወደደላትን ያክል ዋይት ሃውስ አዘውትራ መገኘቷ በዲሞክራቶች ግን አልተወደደላትም። ኮሜዲያኑ ትሬቨር ኖህም ይህንኑ የኒኪ ሚናጅን አዝማሚያ አስመልክቶ እንዲህ ሲል ነበር በአንድ ኮሜዲ ምሽት በአሽሙር ኒኪ ሚናጅን የነቀፋት። Nicki Minaj is not here. She is not here. ኒኪ ሚናጅ በዚህ የለችም። She is still at the White House with Donald Trump discussing very important issues. እርሷ እስካሁን እጅግ በጣም ወሳኝ በሆኑ ጉዳዮች ዙሪያ በዋይት ሃውስ ከዶናልድ ትራምፕ ጋር እየመከረች ነው። ለኢትዮጵያዊነት ጨዋነት ስለማይመጥን ትሬቨር ኖህ ቀጥሎ ያለውን ጉዳይ እዚያን ደግመውም እናንተ ገብታችሁ ቪዲዮውን ተመልከቱት። ዶናልድ ትራምፕ በአንድ ወቅት ነጻነት ያጠፋናል ብለው ነበር። ይህ ንግግር ያልተገደበ ነጻነት የምዕራቡን ዓለም ስልጣኔ እንዴት አደጋ ላይ እንደጣለው በትክክል ያመላክታል። እርሳቸው እንዳሉት የሞራል ስብራት የምዕራቡን ዓለም ወደ ገዛ ጥፋቱ እየነዳው ነው። የዶናልድ ትራምፕ ስጋት ግልጽ ነው። የተመሳሳይ ጾታ ጋብቻን መርጦ መዋለድን ጽዩፍ ያደረገው ምዕራቡ ዓለም በስደተኞች ብልጫ እየተወሰደበት ነው። እንደ ትራምፕ ያሉ ቀኝ አክራሪ ኃይሎችም የተወለዱት የምዕራቡ ዓለም በመጻተኞች ዴሞግራፊው እየተለወጠ ነው በሚል ስጋት ነው። ያም ይሁን እንጂ የነ ትራምፕ አካሄድ በግራ ዘመም ኃይሎች የተወደደ አይደለም። በዚህን ሰዓት የግራ ዘመም ኃይሎች እንቅስቃሴ በአሜሪካ የትራምፕን አስተዳደር ክፉኛ ከስሩ እየነቀነቀው ነው። የኤልጂቢቲኪው አባላትን ጨምሮ በርካታ የጥበብ ሰዎች የሚደግፉት የዴሞክራቲክ ፓርቲ ትራምፕን ስህተቶች በመጠቀም በአጋማሽ ምርጫ ሪፐብሊካኑን ድምፅ አልባ ለማድረግ እየተጋ ነው። በዚህ ሁሉ መሃል ከአቋሟ ፈቀቅ የማትል አንዲት ስመጥር ድምፃዊ ተገኝታለች። ይቺ አርቲስት ኒኪ ሚናጅ ናት። ሃይማኖቷን በማጥበቋ አንድ አላዋቂ የሚቆጥሯት ቢበረክቱም ኒኪ ሚናጅ የሞራል ወኪል አድርጋ የምትቆጥረውን የትራምፕ አስተዳደርን ከመደገፍ ወደኋላ አላለችም። ኒኪ ሚናጅ ማነጋገሯን ቀጥላለች። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።